ውዶችዬ እንዴት ናችሁ? ደህና ናችሁ? ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የልደት በዓል ማለት ነው እና እልልልልልል ብለናል። እንግዲህ ተቃጠሩ፣ የሄልሚላ አቃጣሪዎች ተቃጠሩ። ሄሩታ ወደ ቤቷ ልትመለስ ነው። አብርሽ እንዲህ በደስታ ተፍነቶላችኋል ማለት ነው። እኔ ራሱ በጣም ደስ ብሎኛል። በቃ ሁለቱ የው አንድ ሊሆኑ ነው ማለት ነው። በቃ እንዲሁ ነገሩ እንዴት ነው? ነገሩ እንዴት ነው? ጉዞ ተሰርዟል ነው ተራዝሟል እየተባለ ነው። ስለዚህ ሩታ ወደ ቤቷ ወደ ድሮ ቤቴ ወደ ቀድሞ ቤቴ እመለሳለሁ ብላለች። እንግዲህ ነገን በደንብ እንፈተፍትበታለን። አሁን ትንሽ እስቲ ያጀንበትም ትንሽ ኔትወርክ አስቸጋሪ ነው እላችኋለሁኝ። ሌላ ቦታ ነበርኩኝና አሁን ስገባ ነው በቃ ይሄን ደስታማ እንዴት ያመልጠኛል ብዬ ነው በቃ በትንሿ ቦጨቅ አድርጌ ያመጣሁላችሁ ማለት ነው። እኔ በበኩሌ ደስ ብሎኛል። እለለለለለል ብለናል። በቃ ሩታዬ ይቺ ነች እንግዲህ እድሜ ለጥጌ በሉ። ጥጌ ነች ሁሉም ነገር አስተካክራ የመጣችው። ጥጌን ራሱ ፍራንክ ያደረጓት ልጆች ራሱ እንኳን ደህና መጣሽ አንቺ ነሽ ብሏታል። ትናንትና እንግዲህ ፍራንክ ነው እንጂ አብርሽ ልጁን ይዞ ጠፋ፣ አብርሽ እንደዚህ ሆቴል ታየ፣ አብርሽ እንደዚህ ተገኘ ስትሉ የነበራችሁ ስታዳንቁ የነበራችሁ ማለት ነው። እንደ በምንም ታምለ ከእናቱ ይለያል እንዴ? ከነ ጥጌ እሺ ትለዋለች። ያው ትንሽ ጥጌን ጓል አልጋት ብሎ ነው እንጂ ከእናቱ አይታችሁታል። ለደቂቃ እንኳን እንዴት እንደሚያለቅስ ውሸት እኮ ነው። እሷም ሩታም እኮ እዛው ነች። ትንሽ የልጁ ጋር ይጫወት ምናምን ተብሎ ያው የተውካካ ነው እንጂ እንዴት ነው ልጁን ይዞ ለብቻው ወደ አዲስ አበባ ገባ ምናምን። እንግዲህ ላይ ሩታ ወደ ቤቷ ታልተመለሰች አይንህን ማየት አልፈልግም እንደምንም ብለህ መልሳት ብለው ነበር እህቱ። እንደምንም ብሎ አብርሽ ተሳክቶለታል ማለት ነው። እውነት ተሆነ አይ ነገ እንግዲህ ሰርፕራይዝ አለሽ፣ ከሰርፕራይዙ ትመጫለሽ ወይ ብሏታል። ቀጥታ ወደ አዲስ አበባ ስገቢ ደውዪልኝ ብሏታል። እሺ ብለዋለች። ያው ልጇን ይዛ እንግዲህ ተከትሏት የሚመጣ አጃቢስ የለም እንዴ? እንዴት ነው ብቻዋን የምትመጣው? ያው ይሄ እንግዲህ ኗ ከጥግሻ ጋር ነው የምትመጣው። ከች የምትለው ከጥጌ ጋር ነው። እንግዲህ ጥጌ አጅባት ትመጣለች ማለት ነው። በጣም ደስ በሚል ሁኔታ ጥጌ ተሳክቶላታል ማለት ነው። እስከዛሬ የዛሬ ያው በራሷ ምን ተወጥራ ነው፣ በራሷም ፍራንክን በራሷም ችግር ተወጥራ ነው እንጂ ጥጌ ያው አስማምታችኋለች ማለት ነው። በጣም ደስ ይላል። በጣም ደስ ብሏል። እንኳን ደስ ያላችሁ።